የሽንኩርት ዋጋ በሆነው ባልሆነው እየጨመረ ከተቸገራችሁ በጅምላ ከሚሸጡ ነጋዴዎች አንዴ በብዛት ገዝታችሁት እንዴት ለረጅም ጊዜ መጠቀም እንደምትችሉ በዛሬው የመለኛ ቪዲዮ አሳያችኋለሁ። ሽንኩርት ስከትፉም አይናችሁን ለሚያቃጥላችሁ ዛሬ ቆንጆ መላ ይዘንላችኋል። በተጨማሪ ለየትኛው ምግብ የትኛውን የሽንኩርት አይነት መጠቀም እንዳለባችሁና የሽንኩርት ልጣጩን ጥቅምና በልጣጩ ምን ማዘጋጀት እንደምትችሉ በዛሬው ቪዲዮ ነግራችኋለሁ። ገበያው ላይ የተለያዩ ሽንኩርቶች በተለያየ ዋጋ እንደ ልብ ታገኛላችሁ። ለአበሻ ምግቦችና ጣፋጭ የሆኑ ምግቦችን ማዘጋጀት ከፈለጋችሁ የአበሻ ሽንኩርት ተጠቀሙ። የሚጠባበሱ ምግቦችን የምትጠቀሙ ከሆነ ከአበሻ ሽንኩርት ውጭ ያሉትን መጠቀም ትችላላችሁ። ለምሳሌ ጥብስ ምግቦችን ስታዘጋጁ በተለምዶ የሱዳን ሽንኩርት የሚባለውን መጠቀም ትችላላችሁ። ብዙውን ጊዜ ይህ እጄ ላይ የምትመለከቱትን የሽንኩርት አይነት ለወጥ የምትጠቀሙት ከሆነ ወጡ ትንሽ እንጨት የማለት ባህሪን ያመጣል። ስለዚህ የአበሻ ሽንኩርትን ለአበሻ ወጥ ተጠቀሙ። የአበሻ ሽንኩርት ልክ እጄ ላይ እንደምትመለከቱት ቀይና አነስተኛ ሲሆን ለመላጥና ለመክተፍ አነስ ቢልም ለአበሻ ወጦች ግን ልዩ ጣዕም ይሰጥላቸዋል። ዛሬ የምንልጠውን የሽንኩርት ልጣጭ የሽንኩርት ዱቄት ለማዘጋጀት ስለምንጠቀምበት ልክ ምስሉ ላይ በምትመለከቱት መሰረት የምትልጡትን የሽንኩርት ልጣጭ ሰፋ ያለና ጎርጓዳ የመጋገሪያ ትሪያችሁ ላይ ታጠራቅማላችሁ። አሁን ሽንኩርት ስትልጡ አይናችሁን እንዳትቃጠሉ አንዳንድ መላዎችን ልንገራችሁ። ሽንኩርቱን ስትልጡም ሆነ ስትከትፉ ፈጽሞ ግንዱን ማለያየት የለባችሁም። የሽንኩርቱን ግንድ የምታወጡት ከሆነ የሽንኩርቱ የማቃጠል ይዘት በፍጥነት እየጨመረ ይመጣል። ስለዚህ ሽንኩርቱን ለመላጥ ከላይ የሚገኘውን ቅርንጫፍ ብቻ ቀንጥሳችሁ ግንዱን ሳትለያዩ ልጣጩን ብቻ መላጥ ትችላላችሁ። ሽንኩርቱን ለመላጥ ሌላ የምትጠቀሙበት አንድ መንገድ ደግሞ የሽንኩርቱን ግንድም ቅርንጫፍም ሳትነኩ በቁመቱ ለሁለት ሰነጥቁታላችሁ። በመቀጠል የሽንኩርት ልጣጩን በደንብ ትልጡትና ጎርጓዳ ሳህን ውስጥ በደንብ የቀዘቀዘ ውሃ አዘጋጅታችሁ ሰንጥቃችሁ የምትልጡትን ሽንኩርት ውሃ ውስጥ ትጨምራላችሁ። በዚህ መልኩ ውሃ ውስጥ የምታቆዩት ከሆነ የማቃጠል ይዘቱ በደንብ እየቀነሰ በዛውም ሽንኩርቱን ለማጠብ ይረዳችኋል። ሽንኩርቱን ስትገዙም ሆነ ከገዛችሁ በኋላ በውስጡ የበሰበሰ የተበላሸ እንዲሁም የሻገተ ሽንኩርት ካለ ፈጽሞ መክተት የለባችሁም። አንዳንድ የሽንኩርት ፍሬዎች ከውስጥ ሊበሰብሱ ስለሚችሉ እያንዳንዱን የሽንኩርት ፍሬዎች እየገለጣችሁ በሚገባ መመልከት እንዳዘነጉ። ሌላው ሽንኩርት ስትልጡ አይናችሁን እንዳያቃጥላችሁ ከሚያደርጉ መንገዶች መካከል ልክ እናቶቻችን እንደሚያደርጉት ወፈር ያለ የሽንኩርት ልጣጭ ጆሮአችሁ ላይ ሰክታችሁ መክተፍ እንዲሁም መላጥ ትችላላችሁ። እኔ ከማዘጋጀው ሽንኩርት ላይ አንድ የበሰበሰ አግኝቻለሁ። ልክ ምስሉ ላይ በምትመለከቱት መሰረት የበሰበሰውን ክፍል ነጥዬ አውጥቼ ንጹህን ክፍል በሚገባ በመመልከት ንጹህ እንደሆነ ካረጋገጥ በኋላ ተጠቅሜዋለሁ። እናንተም የበሰበሰ ካጋጠማችሁ የበሰበሰውን ክፍል አውጥታችሁ ንጹህን ክፍል መጠቀም ትችላላችሁ። ነገር ግን በደንብ ማረጋገጥ ይኖርባችኋል። የሽንኩርት ዱቄቱን ለማዘጋጀት የሽንኩርት ልጣጩን ምን ማድረግ እንዳለባችሁ አሁን እነግራችኋለሁ። የሽንኩርቱን ልጣጭ ምስሉ ላይ በምትመለከቱት መሰረት ካጠራቀማችሁ በኋላ ደጋግማችሁ በንጹህ ውሃ ታጥቡታላችሁ። እርስ በራሱ የተጠባበቀ የሽንኩርት ልጣጭ ካለ ትነጥሉትና ደጋግማችሁ በንጹህ ውሃ ታጥቡታላችሁ። በመቀጠል የፓስታ ማጥለያ በመጠቀም ውሃውን አጥልላችሁ ልጣጩን በደንብ ታራግፉታላችሁ። አራግፋችሁ ያዘጋጃችሁትን የሽንኩርት ልጣጭ ከፈለጋችሁ ፀሐይ ላይ ካልሆነ ደግሞ የመጋገሪያ ምድጃ ውስጥ አስገብታችሁ ታደርቁታላችሁ። የመጋገሪያ ምድጃ ውስጥ ከ60 እስከ 100 ዲግሪ ሴንቲግሬድ በመጠቀም ለአንድ ሰዓት ያህል በማቆየት ማድረቅ ትችላላችሁ። ፀሐይ ላይ የምታደርቁት ከሆነ ደግሞ ደንበኛ ፀሐይ ካገኘው አንድ ቀን ይፈጅበታል። አዋራና ንፋስ እንዳይረብሻችሁ ከላይ ስስ የሆነ ነጠላ ማልበስ እንዳዘነጉ። የዛሬውን ሽንኩርት ስታዘጋጁ ከፍተኛ ንጽህና ስለሚፈልግ የምታዘጋጁበትን ጠረጴዛ እንዲሁም ዕቃዎች ቶሎ ማጠብ እንዳዘነጉ። ሽንኩርቱ በቆንጆ መልኩ ከተላጠ በኋላ ይህንን ይመስላል። አሁን በንጹህ ውሃ አንዴ ለቅለቅ ታደርጉታላችሁ። ሽንኩርቱን በእጃችሁ የምትከትፉት ከሆነ አይናችሁን እንዳትቃጠሉ አንድ መላ ደግሞ አሁን እነግራችኋለሁ። ሽንኩርት በእጅ ለመክተፍ በጣም ስል የሆነ ቢላ መጠቀም ይኖርባችኋል። በጣም የደነዘ ቢላ የምትጠቀሙ ከሆነ ሽንኩርቱን ለመክተፍ የሚፈጃባችሁ ጊዜ ስለሚጨምርና የሽንኩርቱ የአሲድ የመርጨት አቅም በጣም ስለሚጨምር አይናችሁን ቶሎ ልትቃጠሉ ትችላላችሁ። ስለዚህ ስል የሆነ ቢላ መጠቀም አንድ አማራጭ ነው። ሁለተኛው ስትከትፉ አይናችሁን እንዳያቃጥላችሁ መንገድ ደግሞ የሽንኩርቱን ግንድ ፈጽሞ አለመንካት ነው።
ሽንኩርቱን ለመክተፍ ምስሉ ላይ በምትመለከቱት መሰረት ቅርንጫፉን ታወጡና ሽንኩርቱን በቁመቱ ወደ ጎን አርጋችሁ ስል የሆነ ቢላችሁን በመጠቀም በቁመቱ ወደ ስሩ ጠጋ ብላችሁ ትሰነጥቁታላችሁ። በቁመቱ በቀጫጭኑ ከሰነጠቃችሁት በኋላ ይህንን ይመስላል። አሁን ደግሞ መልሳችሁ ታስተኙትና እዛው በቁመቱ ስላሽ ትሰነጥቁታላችሁ። ስላሽ ለመሰጠቅ ከላይ ትደገፉትና ልክ ምስሉ ላይ በምትመለከቱት መሰረት ቢላችሁን ዝቅ አርጋችሁ ተጠንቅቃችሁ ለሁለት ትሰነጥቃላችሁ። የምትሰነጥቁት መጠን እንደ ሽንኩርታችሁ ትልቀትና አንሰት ይወሰናል። በጣም ትልቅ ሽንኩርት ከሆነ 2 እና 3 ቦታ መሰንጠቅ ትችላላችሁ። በመቀጠል ሽንኩርቱን በደንብ በእጃችሁ ትይዙና ምስሉ ላይ በምትመለከቱት መሰረት በትንሹ ደቀቅ አርጋችሁ ትከትፉታላችሁ። ሽንኩርቱን በዚህ መልኩ የምትከትፉት ከሆነ አይናችሁን አትቃጠሉም። ሽንኩርቱ እስከ ዳር ከተከተፈ በኋላ የተረፈውን ግንድ ምስሉ ላይ በምትመለከቱት መሰረት ነጥላችሁ ታወጣላችሁ። ቀድም እንደነገርኳችሁ ግንዱን የማትነኩት ከሆነ አይናችሁ ፈጽሞ አይቃጠልም። አሁን በእጃችሁ ከትፋችሁ ያዘጋጃችሁትን ሽንኩርት ድስት ላይ ተገለብጡና ድስቱን ከርናችሁ ታስቀምጣላችሁ። ሽንኩርቱን ቶሎ ለመፍጨት በመፍጫ የምትጠቀሙ ከሆነ በመፍጫም ስትጠቀሙ አይናችሁንም እንዳያቃጥላችሁ የሚያደርግ መንገድ እነግራችኋለሁ። በአጠቃላይ ሽንኩርት ስትልጡም ሆነ ስትከትፉ አይናችሁን መቃጠል ካልፈለጋችሁ አንድ ቀላሉ አማራጭ በርና መስኮት ከፍታችሁ ንፋስ ያለበት ቦታ መክተፍ ወይንም መላጥ ነው። ሽንኩርቱን ለመፍጨት እንደዚህ መፍጫ የምትጠቀሙ ከሆነ ደግሞ ልክ ምስሉ ላይ በምትመለከቱት መሰረት የሽንኩርቱን ግንድና ቅርንጫፍ ተጠንቅቃችሁ ታወጣላችሁ። የሽንኩርቱን ግንድና ቅርንጫፍ ምንም ሳይባክን ተጠንቅቃችሁ ካወጣችሁ በኋላ ሽንኩርቱ በቆንጆ መልኩ እንዲፈጭላችሁ እንዲሁም ለማሽኑ እንዳይከብዳችሁ ልክ ምስሉ ላይ በምትመለከቱት መሰረት 4 ቦታ ትሰነጥቁታላችሁ። የቀራችሁንም ሽንኩርት ከውሃው እያወጣችሁ ግንድና ቅርንጫፉን በመለየት ከሌሎች ሽንኩርቶች ጋር እኩል እንዲፈጭላችሁ በእኩል ልኬት አድርጋችሁ ሰንጥቃችሁ መፍጫ ውስጥ ትጨምራላችሁ። አሁን ደግሞ ሽንኩርት ስትከትፉና ስትልጡ አይናችሁን እንዳያቃጠላችሁ ከሚያደርጉ የመጨረሻ መንገዶች መካከል አንዱን ልንገራችሁ። ሽንኩርቱን ከመላጣችሁም ከመክተፋችሁም በፊት ሽንኩርቱን ለ30 ደቂቃ ያህል ማቀዝቀዣ ቤት ውስጥ ካሳረፋችሁት ስትልጡም ሆነ ስትከትፉ አያቃጥላችሁም። ስለዚህ ሽንኩርት ስትልጡ እንዲሁም ስትከትፉ አይናችሁን እንዳትቃጠሉ ከፈለጋችሁ እስካሁን የነገርኳችሁን 5 መላዎች መጠቀም ትችላላችሁ። የዛሬውን ቪዲዮ ወዳችሁትና ተመችቷችሁ እንዲሁም ጠቅሟችሁ እዚህ ድረስ እየተከታተላችሁት ከሆነ የት አካባቢ ሆናችሁ እንደምትመለከቱን እንደተለመደው አስተያየት መጻፊያው ላይ ጻፉልን። ሽንኩርቱን ባሳየዋችሁ መሰረት እየሰነጠቃችሁ ካዘጋጃችሁ በኋላ በቆንጆ መልኩ ላም አርጋችሁ ትፈጩታላችሁ። ሽንኩርቱን ላም አርጋችሁ የምትፈጩት ከሆነ በኋላ ላይ በቁሌት መልኩ ስታዘጋጁት ቆንጆ ይዘት ይዘላችኋል። በቆንጆ መልኩ የተፈጨ ሽንኩርት ይህንን ይመስላል። ይህ ዛሬ እየተጠቀምኩት ያለሁት ሽንኩርት 3 ኪሎ ያበሻ ሽንኩርት ነው። እናንተ ግን በዛ አርጋችሁ ማዘጋጀት ትችላላችሁ። ሽንኩርትን በብዛትና በርካሽ መግዛት ከፈለጋችሁ ኃይሌ ጋርመንት ገበያ በመሄድ በግል እንዲሁም በቡድን ሆናችሁ በብዛት ገዝታችሁ ልክ እኔ እንደማበስለው ማብሰል ትችላላችሁ። ችርቻሮ ገዝቶ ከመጠቀም ይልቅ እንደዚህ በብዛት አዘጋጅቶ በቤት ውስጥ በመጠቀም ብዙ ገንዘብና ጊዜን ያድንላችኋል። አሁን ፈጭታችሁ ያዘጋጃችሁትን ሽንኩርት ሰፋ ያለ ጎድጓዳ ድስት ላይ ትገለብጣላችሁ። መፍጫ ውስጥ ያለው ሽንኩርት እንዳይባክን 1 ብርጭቆ ውሃ ትጨምሩበትና ለቅለቅ አርጋችሁ ሽንኩርታችሁ ላይ ታደርጋላችሁ። የዛሬውን ሽንኩርት የምናበስለው ምንም አይነት ዘይት እንዲሁም ጨው ሳንጠቀም ነው። አሁን ያዘጋጃችሁትን ቀይ ሽንኩርት ዝቅተኛ የሙቀት መጠን ያለው ምድጃ ላይ ትጥዱታላችሁ። ሽንኩርቱ በቆንጆ መልኩ በእንፋሎት እንዲበስልላችሁ ሳትነካኩ እንዲሁም ሳታማስሉት በዝቅተኛ ሙቀት ከድናችሁ ለ20 ደቂቃ ያህል ታበስሉታላችሁ። ሽንኩርቱን ለ20 ደቂቃ ያህል ምንም ሳትነካኩ እንዲሁም ሳታማስሉ ካበሰላችሁት በኋላ ይህንን ይመስላል። ምስሉ ላይ እንደምትመለከቱት በእንፋሎት የበሰለ ሽንኩርት እንደዚህ ነጣ ያለ ይሆናል። ዘይት፣ ጨው እንዲሁም ሌሎች ነገር የተጨመረበት ሽንኩርት ከሆነ እዚህ ጋር ይጠቁርባችኋል። አሁን ሽንኩርቱ ውሃውን መጨረሱንና ለመጨረሱን ለመመልከት መሃል ላይ ከፈት አርጋችሁ ትመለከታላችሁ። መሃሉ ላይ ውሃ ካለው መልሳችሁ ትዘጉትና ለደቂቃዎች መልሳችሁ ታበስሉታላችሁ። ለተወሰነ ደቂቃ ውሃውን እስኪጨርስ ካበሰላችሁት በኋላ ማማሰያ በመጠቀም ውስጡ የሚገኘውን እንፋሎት በደንብ እንዲወጣላችሁ በደንብ ታማስሉታላችሁ። እንፋሎቱ መውጣት ስላለበት እዚህ ጋር ማማሰላችሁን እንዳዘነጉ። ሽንኩርቱን ስታማስሉትም የምድጃችሁ የሙቀት መጠን ዝቅተኛ ላይ መሆን ይጠበቅበታል። የሽንኩርቱ እንፋሎት ወጥቶ በቆንጆ መልኩ ከበሰለላችሁ በኋላ ይህንን ይመስላል።
ሳይጠቁር ቀለሙንም ሳይቀይር በቆንጆ መልኩ በስሎልናል። አሁን ሽንኩርቱን እንዴት እንደምታስቀምጡትና ማድረግ ስላለባችሁ ጥንቃቄዎች ልንገራችሁ። በመጀመሪያ ሽንኩርቱን ከማስቀመጣችሁ በፊት ሙሉ ለሙሉ መቀዝቀዝ ይኖርበታል። ሽንኩርቱ እንፋሎት እንዳይዝ ልክ ምስሉ ላይ በምትመለከቱት መሰረት ማማሰያ አድርጋችሁ ከላይ ከድናችሁ ለተወሰነ ደቂቃ እስኪበርድ ድረስ ታሳርፉታላችሁ። ሽንኩርቱን ለተለያዩ የምግብ አይነቶች እንዲውልላችሁ ምስሉ ላይ በምትመለከቱት መሰረት አነስተኛ ምሳቃ ካልሆነ ደግሞ ተለቅ ያለ ምሳቃ መጠቀም ትችላላችሁ። ሽንኩርቱን በቀላሉ ለማውጣት እንዲመቻችሁ ልክ ምስሉ ላይ በምትመለከቱት መሰረት ሽንኩርቱን ለያይቶ እንዲያስቀምጥላችሁ እንዲሁም በቀላሉ ለማውጣት እንዲመቻችሁ በምሳቃ ክዳን ለያይታችሁ ማስቀመጥ ትችላላችሁ። ካልሆነ ደግሞ ላምሌትድ የሆነ ወረቀት መሃል ላይ ለመለያ መጠቀም ትችላላችሁ። ሽንኩርቱ በደንብ ከቀዘቀዘ በኋላ ቀለሙን ሳይቀይር ቆንጆ እንዳለ ጠብቆናል። ዘይትና ጨው እንዲሁም ሌሎች ነገሮች የተጨመረበት ሽንኩርት ከዚህ ቀለም ጠቆር እያለ ይመጣል። አሁን ያዘጋጃችሁትን ሽንኩርት ምሳቃችሁ ውስጥ ትገለብጣላችሁ። እኔ ከፊታችን ለሚገኘው ጾም እንዲመቸኝ ሶስት ወጦችን ማዘጋጅበትን በአንድ ምሳቃ አድርጌያለሁ። እንደዚህ አይነት ትንንሽ ምሳቃዎችን በርከት አድርጋችሁ በመግዛት ሽንኩርታችሁን በመጨመር ማስቀመጥ ትችላላችሁ። በእጃችሁን ፈጽሞ መነካካት የለባችሁም። ይህን ምሳቃ በረዶ ቤት ውስጥ ከሆነ ከ3 እስከ 5 ወር ካልሆነ ደግሞ የታችኛው የማቀዝቀዣ ቤታችሁ ውስጥ የምታስቀምጡት ከሆነ ለ2 ቀን ያህል ይቀመጥላችኋል። ምሳቃ በቤት ውስጥ ከሌላችሁ ደግሞ እንደዚህ አይነት ዚፕ ባጎችን መጠቀም ትችላላችሁ። ዚፕ ባጎቹን የምትጠቀሙ ከሆነ የሚበቃችሁን መጠን በእጃችሁ ከፋፍላችሁ ልክ ምስሉ ላይ በምትመለከቱት መሰረት ሰንጠቅ አርጋችሁ ማቀዝቀዣ ቤት ውስጥ በማስቀመጥ ስትፈልጉ ሰበር እያረጋችሁ እያወጣችሁ እያሞቃችሁ መመገብ ትችላላችሁ። ሌላው አንድ መጠንቀቅ ያለባችሁ ነገር ሽንኩርቱን ከማቀዝቀዣ ቤት አውጥታችሁ ፈጽሞ ውጪ ላይ ማቆየት የለባችሁም። የምትፈልጉትን ያህል ከቀነሳችሁ በኋላ በፍጥነት ወደ ማቀዝቀዣ ቤት ውስጥ ማስገባት ይኖርባችኋል። ሽንኩርት ማቀዝቀዣ ቤት ውስጥ ካልቆየ የመጥቆር ባህሪ ስላለው ከማቀዝቀዣ ቤቱ አውጥታችሁ ለደቂቃዎችም ቢሆን ውጪ ላይ ማሳረፍ እንዲሁም ማቆየት የለባችሁም። የምትፈልጉትን ያህል ቀነሳችሁ የቀራችሁን ወዲያው ወደ ማቀዝቀዣ ቤቱ ማስገባት ይኖርባችኋል። ሽንኩርትን እንግዲህ በብዛት በየቤታችሁ ገዝታችሁ በዚህ መልኩ አዘጋጅታችሁ ማስቀመጥና መጠቀም ትችላላችሁ። የዛሬው ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። የዛሬውን ቪዲዮ ጠቅሟችሁና ወዳችሁት እዚህ ድረስ ስለተከታተላችሁ ከልብ እናመሰግናለን።